የተወደዳችሁ ተመልካቾቻችን እንዴት ሰምታችኋል? ቅዳሜ አቦል ዝግጅታችን ተጀመረ። በየሳምንቱ በቅዳሜ አቦል ዝግጅታችን የሚያከራክሩ የሚያወያዩ ርዕሰ ጉዳዮችን ወደ እናንተ ተመልካቾቻችን እያመጣን እናደርሳለን። በዚህ ሳምንት እንዲሁ አንድ ርዕሰ ጉዳይ መርጠናል። ንጉሠ ነገሥት አጼ ኃይለ ሥላሴ የንግስና ቀን ምክንያት በማድረግ ከእንግዶች ጋር ቆይታ የምናደርግበት የምንወያይበት ሐሳብ ይዘን የመጣ ነው። ዘላለም ንጉሴ ይባላል። በክልሉ ስነ ምግባርና ጸረ ሙስና ኮሚሽን የግብረ ገብና የስነ ምግባር ትምህርት የስልጠና ባለሙያ ነኝ። በሁለተኛ ደረጃ ደግሞ ኢትዮጵያዊ የስነ ምግባርና የግብረ ገብ ማህበር ይባላል። የሱ ደግሞ ሰብሳቢ ነኝ። አመሰግናለሁ። ስሜ ጋሻው ተሰማ ይባላል። ያው ሙያዬ መምህርነት ነው። ለ35 ዓመት ያለ በመምህርነት አገልግያለሁ። ለተደረገልኝ ጥሪ ስላከበራችሁኝ እግዚአብሔር ያክብርልን። በጣም አመሰግናለሁ። እኛም ስለመጡ በጣም ነው እናመሰግነዎት። ታርቆ ክንዴ እባላለሁ። በአማራ ሚዲያ ኮርፖሬሽን ጋዜጠኛ። እንግዶቼ እንግዲህ አክብራችሁ ስለመጣችሁ በቅዳሜ አቦል ስም በድጋሚ በጣም ነው አመሰግናችሁ። ጋዜላንም ወደ አንተ ልምጣ። በተለይ ገና ወጣት እያሉ ነው የደጃዝማችነት ማዕረግ ያገኙት። ከዛም የሲዳማ ገዢ ሆነው ለመሾም የበቁት አባታቸው ካረፉም በኋላ የሐረር ገዢ መሆን የቻሉ ናቸው። 2 ዓመትም ሳይሞላቸው እንግዲህ የመንግስት ሙሉ ባለስልጣን ደራሲና አልጋ ወራሽ ሆነው መሾም የቻሉ ከዛም የራስነት ማዕረግ የተቀበሉ በመጨረሻም 1923 ጥቅምት 23 ቀን ንጉሥ ተፈሪ ይባሉ የነበሩት ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ተብለው መሰየም ቻሉ። ይህን ሐሳብ እናንሳ። ራስ መኮንን ልጃቸውን ሲያሳድጉ አስፈላጊውን ክትትል ሁሉ አድርገውላቸዋል። በተለይ ነገይቱን ኢትዮጵያ እያሰቡ ምናልባት ነገስታቱ ገዢዎቹ በዛኔ ሲያስተምሩም ልጆቻቸውም ሲያሳድጉ ነገ መሪ ይሆናሉ ብሎም እያሰቡ ነው። በዛ ደረጃ በዛ ኢትዮጵያዊነት ፍቅር ነው ያሳድጓቸው። እንዲው ራስ መኮንን በራሱ ወደ አጼ ምኒልክ ሲጠሩ ግብዣም ሲደረግላቸው ልጃቸውን ይዘው ሄዱ ነበር እና እዛ እንዲቆዩ የቤተ መንግስትን ነገር እንዲያውቁ፣ የጦር ነገር እንዲያውቁ፣ የስነ ምግባር ነገር እንዲያውቁ፣ ቤተ መንግስትነት ምንድነው የሚለውን ሐሳብ እንዲያውቁ፣ ኢትዮጵያዊነት ምንድነው የሚለውን ሐሳብ እንዲያውቁ አድርገው እንዳሳደጓቸው ይነገርላቸዋል። ጋዜላንም ብዙዎች መኳንንት፣ ብዙዎች የኢትዮጵያ ባለስልጣናት ልጆቻቸውን ልክ እንደ ኃይለ ሥላሴ አድርገው ራስ መኮንን እንዳሳደጓቸው አድርገው ያሳድጋሉ። ከምን የመጣ ነው አስተዳደጋቸው ምንድነው ሲባል በትርክት እንደምናውቀው አይደለም። በታሪክ የምናውቀው ግን የመጀመሪያው መማር ማህበረሰባዊ ግዴታ ነው የሚለውን የግብረ ገብ አስተምሮ ተቀብለው ነው። መማር ማህበረሰባዊ ግዴታ ነው። የሚማሩት ወቅቱ በፈቀደላቸው ሀገሪቱ ቀርጻ ባስቀመጠችው የትምህርት መዋቅር ነው። ስለዚህ ቀደም ሲል ጥንታዊ ትምህርቱ ነው የነበረው። ስለዚህ ያልተማረ ሰው ለመንግስትም ለሹመትም ለክህነትም አይታጭም፣ አይበቃም። ስለዚህ መጀመሪያ የሚቀድመው ትምህርት ነው። ስለዚህ ምንድነው የሚደረገው? ወደ አብነት ትምህርት ቤት እንዲሄዱ ግዴታ ነው። የቤተ መንግስት ሰዎች ናቸው አይደል? መጥቶ መምህሩ ያስተምራቸው አይባልም። እነሱ ወደ ትምህርት ቤቱ ነው የሚሄዱት። ትህትናን እንዲያውቁ ነው ይሄ የሚደረገው። የአብነት ትምህርት ቤት ጎጆዎችን አይታችሁ ከሆነ መግቢያቸው በጣም ዝቅ ብለህ ነው የምትገባው። ዝቅ ያለ ነው። ስለዚህ ዝቅ ብለው መነሳት ስላለባቸው እዛ ዝቅ ማለት እዛ ይረዳሉ። እና ማስተዳደር የሚጀምረው ከታች ነው። ራሳቸውን ማስተዳደር ጀመሩ ማለት ነው። እና ዝቅ ብለው ለመምራቸው ይታዛሉ። ዝቅ ብለው ወደ ጎጆ ይገባሉ። ዝቅ ብለው ወደ ቤተ መንግስት ይመጣሉ። ለዙፋንም ሲታጩ ራሳቸውን ዝቅ በማድረጋቸው ከህዝብ በታይ ነን ብለው እንዲያስቡ ያደርጋቸዋል። ስለዚህ ውሏቸው በትምህርት ቤት ሲሆን በነበረው የትምህርት መዋቅር ውስጥ ሲቆይ ከትምህርቱ ደግሞ ሲወጡ የት ነው የሚሄዱት? ችሎት አደባባይ ይመጣሉ። ትልልቅ ውሳኔዎች የሚተላለፍባቸው ላይ ቁጭ ብለው እንዲያዳምጡ ይደረጋሉ። ከዚህ ወጥተው ግን ወደ ትምህርታቸው ነው። አይረሳም። የሀገሪቱን ቋንቋ በተቻለ መጠን ማወቅ አለባቸው። ግዕዝን መረዳትና ማወቅ አለባቸው። ምክንያቱም ማንነታቸውን የሚነግራቸው እሱ ነው። ማህበረሰባዊ ፍልስፍናቸውን የሚነግራቸው እሱ ነው። ባህሉን የሚነግራቸው እሱ ነው። ሃይማኖታዊ ምስጢራትን የሚናገረው
እሱን ማወቅ የግድ ይጠይቃል። እሱን ከተማሩ በኋላ ቅኔ አወቁ ይባላል። እሱን ሲያጠናቀቁ የቤተ መንግስት አስተዳደርን ደግሞ ከችሎት አደባባይ ቁጭ ብለው በደንብ አድርገው እንዲያውቁ ይደረጋል። እንዲህ ያሉ ነው የሚመጡት። እንደውም በ11 ዓመታቸው ከአባታቸውን ተከትለው ወደ አዲስ አበባ መጥተው የእሳቸውን ብልህነት አርቆ አስተዋይነትን ካዩ በኋላ አፄ ምኒልክ ምናለ ይህን ልጅ እኔ ባሳድገው የሚል ሁሉ ጠይቀዋቸው እንደነበር የተጻፉ ጽሑፋን አሉ። በ11 ዓመታቸው የተወለዱ በ1884 ነው ዓመተ ምህረት ነው። የመጀመሪያው የስልጣን ትሬኒንግ የተጀመረው አባታቸው የጋራ ሙለታ አስተዳዳሪ ጋር ሾሟቸው። መጀመሪያ ሹመት ሰጠው ደጃዝማች ብለው የጋራ ሙለታ። እንግዲህ ይሄ የሆነው በ14 ዓመታቸው ነው። እንግዲህ 14 ማለት ምን ያህል ጥሩ ልምድ የቤተሰብ አስተዳደግ ከሌለ ለመምራት እንደሚከብድ ግልጽ ነው። አስተዳደጋቸው ምን ያህል ሼፕ እንደተቀረጹ የሚያሳይ ነው። ብዙም አልቆዩም። እሳቸው ጋራ ሙለታ ከተመደቡ በኋላ እሳቸው ህዳር ተሹመው መጋቢት ላይ አባታቸው ሞቱ። አውቶማቲካሊ ወዲያውኑ የሄዱት ወደ አዲስ አበባ ነው የመጡት። አፄ ምኒልክ ጠሯቸው። ከጠሯቸው በኋላ እዛው ቤተ መንግስት ውስጥ እንዲቀመጡ ተደረገ። ቤትም አላስቀመጧቸውም። የጀመሩትን ትምህርት እንዲጨርሱ አፄ ምኒልክ አንደኛ ደረጃ ትምህርት ቤት አስገቧቸው። እንግዲህ ትሬኒንጉም ቀጠለ ማለት ነው። እንደሄዱም መጀመሪያ የሰላሌ ገዥ ሁሉ አድርገዋቸው ነበር። ከሰላሌ ገዥ እንደገና የባሶ ገዥ ሁሉ ሆነው ነበር። እንደገና ሲዳሞ ሆነው ነበር። ከዚህ በኋላ ነው ነገሮች እየተለወጡ የመጡት። ሲዳሞ አስተዳዳሪ ከሆኑ በኋላ ተመልሰው የተሾሙት ወደ ሀረር ሂደው ነው የአባታቸውን ቦታ እንዲያገኙ ተብሎ የሀረር ገዥ ህዝቡ በጣም በከፍተኛ ክብር ተቀበላቸው። የአባታችን ልጅ መጡ በሚል በከፍተኛ ዝግጅት ነው የተቀበላቸው። ምክንያቱም አባታቸው ለሀረር ህዝብ ባለውለታ ስለነበሩ። ከዛ ባሻገር ሲዳሞም በተሾሙ ጊዜና ወደዚህ ሲመጡ ቅሬታ ነበር የሲዳሞ ህዝብ። ለምን መጡብን፣ ለምን ለቀቁ እየተባለ እና ምን አይነት የሊደርሺፕ ስብዕና እንደነበራቸው አንዱ አመልካች ነው ማለት ነው። እዛ እንዳሉ ነው እንግዲህ የሀረር ገዥ ሆነው ወይዘሮ መነንን ያገቡት። አግብተው 6 ልጆች ወልደዋል። በዚህ መካከል ነው እንግዲህ አዲስ አበባ ላይ መንግስት ለውጥ የሆነው። አፄ ምኒልክ ከዚህ ዓለም በሞት ተለዩ። ከመለየታቸው በፊት ግን አልጋ ወራሽ አድርገው ያመጧቸው የልጅ ልጃቸውን የሸዋ ረገድን ልጅ ራስ ሚካኤልን አግብተው ወሎ ከሚወለደው ልጅ ኢያሱ አልጋ ወራሽ እንዲሆን ተፈቀደ። በዚህ መሰረት ሲመጡ የሀረር ገዢን የነበሩት ኃይለ ሥላሴ ግን ባልታወቀ ምክንያት ጠሯቸው። ከአካባቢያቸው ሻሽረው ወደ አዲስ አበባ እንዲመጡ አደረጉ። እሳቸውም በከፍተኛ ቅሬታ ነው የመጡት፣ ፈቃደኛ አልነበሩም። እንግዲህ የፖለቲካ ሁኔታ ስለሆነ በምን እንዳመጧቸው የውስጥ ሰዎች ናቸው የሚያውቁት። በዚህ መካከል ነው ልጅ ኢያሱ ሀረርን ሊጎበኙ የሄዱት። ሀረርን ሊጎበኙ በሄዱበት ያው እንግዲህ ቤተ መንግስት በተፈጠረው የፖለቲካ እንትን ልጅ ኢያሱ ትንሽ ሚስቢሄቭ የባህሪ ችግር ስለፈጠሩ፣ ለዚህ ደግሞ የተለያዩ ምክንያቶች አሉ። የሸዋ መኳንንቶች ከፖለቲካ ስልጣን አነሷቸው። በዛ ልክ እሳቸው ሀረር እያሉ ነው እንግዲህ ቱር እያደረጉ ሀረር ላይ እንዳሉ ሻሯቸው። ሲሽሯቸው በእነሱ ምትክ ያደረጓቸው ወይዘሮ ዘውዲቱን አምጥተው አልጋ ወራሽ እንዲሆኑ፣ ንግሥት ዘውዲቱ እንዲሆኑ፣ እሳቸው ደግሞ አልጋ ወራሽና እንደራሴ እንዲሆኑ አድርገው አፖይንት ተደረጉ። ስለሳቸው አስተዳደግ ጋዘላለምም መምህር ጋሻውም ይህን ያህል ሀሳብ ከነገሩን ኢትዮጵያን ዘመናዊና ሀያል ለማድረግ ከሌላው ዓለም ጋር እንድትቀራረብ ማድረግ የሰሩ ስራ ቀላል አይደለም። ቅድም ካመጣናቸው ታሪክ ተነስተን ስንመጣ በዛ ላይ አንባቢ፣ አሳቢ፣ ህዝባቸውን በጣም የሚወዱ አይነት ሰዎች እንደሆኑ ይናገራሉና እስቲ የተለየ ብቃታቸውን ብትነግረን ብታሳየን ደስ ይለኛል። እንደተባለው በትምህርት ዘመናዊ ኢትዮጵያ ስለነበረ ይዛኔ ጅማሮው ስለነበረ ወይም ጥሩ ሂደት ላይም ስለነበረ የዚህ የቀድሞውን ትምህርት ብቻ ሳይሆን ጋሼ ሲሉት እንደነበረው የውጭ እንትኑን የማግኘት እድል ነበራቸው። ፈረንሳይኛ ቋንቋ አጥንተዋል። ከዛ ባለፈ ግን የአባታቸው የሚኒሊክ ታማኝ ናቸው። አሁን የውጭ ጉዳይ ሚኒስትር እንደምንለው አይነት የሚኒሊክን የውጭ ግንኙነቶች የሚፈጽሙላቸው ራስ መኮንን ነበሩ። ስለዚህ በተለይ ወደ የምዕራብ ዓለም ወደምንለው ይሄዱ ነበርና
የውጭውን ዓለም የማየት እድል አግኝተዋል። እሳቸው ልጃቸውም የውጭውን ዓለም እንዲያውቁላቸው ፍላጎት እንዳደረባቸው ነው የሚገለጸውና ያን ሲማሩ አንደኛ እሳቸው ቀድመው የአማርኛና የግዕዝን ትምህርት እንዲማሩ ተደርገዋል። ከዛ በኋላ የፈረንሳይኛ ትምህርት ሲመጣ የውጭውን ዓለምም የማየት የማወቅ እድል አገኛቸው። ከአባታቸው የሚወስዱት ተሞክሮ አለ፣ የሚያስተምሯቸው አስተማሪዎች አሉ። እነኚህ ነገሮች ሰውየው በብዙ መንገድ ራሳቸውን እንዲያዩ አደረጋቸው ማለት ነው። በሀገር ውስጥም በውጭም። እንደውም ሀሪ አቲክናስ የሚባሉ ይመስለኛል አንድ ስለ ኢትዮጵያ ታሪክ የመዘገቡ ሰውዬ ሲጽፉ እሳቸው በሀገር ውስጥ እውቀት በጣም የተካኑ ናቸው ይላል። እሳቸውን ብልህ ናቸው። በዛ ላይ ደግሞ አባታቸው ያደረጉላቸው ድጋፍ፣ ከዛ ወደ ቤተ መንግስት ሲሄዱ ምኒልክ ያሳዩቸው የነበረው ጉዳይ ለእሳቸው ብዙ ነገር ጠቅሟቸዋል። እውቀትን እንዲያዩ፣ ነገን አሻግረው እንዲያዩ፣ መምራት እንዴት ነው የሚለውን ነገር እንዲረዱ ያደረጋቸው ይመስለኛል። እንደውም አንድ ከቀደም ጋሼ ሲያነሱት እንደነበረው የሚኒልክ ቤተ መንግስት እንጦጦን አሁን ይህን ቤተ መንግስቱ ዋናውን እንጦጦ ኪዳነ ምሕረትን አይተው ሲመለሱ አንድ የሆነ ነገር ነግረው ነበረ እና ያን ከነገሩኝ በኋላ እኒህ ተፈሪ በዛ ወቅት ተፈሪ መኮንን ይባሉ ስለነበረ ተፈሪ የአባታቸውን ግዛት ብቻ ሳይሆን የሚኒሊክን አልጋ ቢወርሱ አይደንቀኝም፣ ምክንያቱም ብልህ ናቸው ይሉ ነበርና ከልጅነት ዘመናቸው ጀምሮ መሪነትን ስለተለማመዱ ኢትዮጵያን ከብዙ ነገር ጋር አገናኝተዋታል። እንደውም አብረዋቸው ያደጉት ልዑል ራስ እምሩ ኃይለ ሥላሴ ዘመዱ እንደ መንታና ያደግን ይላሉ እሳቸው። ሁለቱም እናቶቻቸውን በልጅነት ያጡ ስለሆኑ ጭምት ናቸው፣ ጥርሳቸውን አፋቸውን ከፍተው አይስቁም ሁሉ ይሏቸዋል እና ነገሮችን በጣም በጥንቃቄ የሚያዩ በብስለት የሚያዩ ነገን አሻግረው የሚያዩ እንዴት ማለፍ እንዳለባቸው ችግሮችን ማየት የሚችሉ መሪ ስለነበሩ ኢትዮጵያን በብዙ መንገድ ጠቅመዋታል። እንደሚታወሰው አጼ ቴዎድሮስ አንድ ኢትዮጵያ ለማምጣት ዘመናዊ ኢትዮጵያ ለማምጣት ያደረጉትን ጥረት አጼ ምኒልክ ደግሞ ዘመናዊ ኢትዮጵያ በሚለው ሀሳብ ውስጥ ተግባራዊ ለመደረግ ሞክሯል። አጼ ኃይለ ሥላሴ በስፋት እንዲተገብሩት በማድረግ ይታወቃሉ። ለአብነት በአጼ ምኒልክ ዘመን መንግስት ስልክ ገብቶ ነበር፣ ፖስታ ቤትም ተቋቁሞ ነበር። ነገር ግን በየወረዳውና በየአውራጃው የንፋስ ስልክ የተተከለውና በጣም ሰፍቶ ለህብረተሰቡ ተጠቃሚ እንዲሆን ያደረጉት አጼ ኃይለ ሥላሴ ነበሩ። ይሄ ሀሳብ በትምህርቱ፣ ይሄ ሀሳብ በሆስፒታሎች፣ ይሄ ሀሳብ በመንገድ በኩል፣ ይሄ ሀሳብ በልዩ ልዩ ተግባራት መጥቀስ እንችላለንና ቀዳማዊ ኃይለ ሥላሴ ካከናወኗቸው ትልቅ ተግባራት መካከል ምን ልናነሳ እንችላለን? በዋናነት ወደዚህ ስንመጣ ትምህርትን ስናይ የጥንታዊ ትምህርት ቀደምትነት አለው። አጼ ምኒልክ በ1898 ዓመተ ምህረት አዋጅ አስነግረዋል። ስለምን ዘመናዊ ትምህርት ወደ ሀገር እንዲገባ። ስለዚህ ዳግማዊ ምኒልክ ትምህርት ቤት እንዲመሰረት ብርቱ ጥረት አድርገው በ1900 ባልሳሳት 100 ተማሪዎች ይመስሉኛል ተይዞ ነው የተጀመረ የሚባለው። ከዚህ በኋላ ያው አጼ ኃይለ ሥላሴም ቤተኛ እየሆኑ መጥተዋል። በተለይ በ1921 ወደ እንደራሴነት ሲመጡ በቀጥታ ኃላፊነቱ እሳቸው ላይ እንደሚወድቅ አውቀዋል። ስለዚህ ብልህ ስለነበሩ ጥበበኛም ስለነበሩ ዳግማዊ ምኒልክ ምን ነበር የሚያስቡት? ይህች ሀገር ልታድግ የምችለው በምን መልኩ ነው የሚለውን ወደ ኋላ ሄደው በደንብ ክሪቲካሊ ቆም ብለው ነው ያሰቡት። ዙሪያቸውን ከቃኙ በኋላ የቤተ ክህነቱም ወይም ደግሞ ነባሩ ትምህርት ከዘመናዊ ጋራ እንዲቀናጅ ያስፈልግ ነበር። በዚህ ደረጃ ማማከር ነው የጀመሩት። እንደራሴ አይደሉ፣ ማማከር ጀመሩ። ያኔ ንግስት ዘውዲት ነች፣ ንግስቷ ንግስት ዘውዲት ናቸው። ንግስት ዘውዲቱ የአባታቸውንም ሰምተው ስለነበር ያውቁ ስለነበር በቀጥታ ይህንን ተቀበሉ። ስለዚህ ንግስት ዘውዲቱ ሀገር በቀሉ ትምህርት አብሮ ተጣምሮ እንዲሰጥ ተስማሙ። ፈርተቀደደ። ከዚህ በኋላ ጃንሆይ ትምህርት ከዘመናዊ ጋር አብሮ እንዲሄድ አደረጉ። እኔ ለምሳሌ የተማርኩበት ትምህርት ቤት መንፈሳዊ አዳሪ ትምህርት ቤት ይባላል። ደብረ ታቦር መንፈሳዊ አዳሪ ትምህርት ቤት። ይሄ አዳሪ ትምህርት ቤት በዘመናዊ ትምህርት የሚሰጡትን ሁሉንም ትምህርቶች ይሰጣል።
መቼ ማለት ነው ዘመኑ? ዘመኑ 1964 ነው የተጀመረው። እኔ እንኳን 1966 ነው የጀመርኩት። ከ1 እስከ 8 ስንማር መደበኛ ትምህርቱ አማርኛው፣ እንግሊዘኛው፣ ሂሳቡ፣ ሳይንሱ ሌላውም ሳይቀርብን እንዳለ ተጠብቆ መደበኛ ትምህርት ቤት ላይ የሚሰጠው ተጠብቆ ግን እንደ መደበኛው ትምህርት ካሪክለም ተቀርጾለት ግዕዝ እንማር ነበር። ያንን በመማራችን ብዙ ነገር አግኝተናል። ዛሬ የቋንቋ ደሃ አይደለም፣ የሀገሬ ቋንቋ ደሃ አይደለም እና ይሄ እንዲሆን ብልህ በመሆናቸው ያን የጠነሰሷትን አሁንም ይዘው ነክሰው አካሄዳችን ወደ ዘመናዊ ብቻ እንደሆነ ሲያዩ ማንነታችን እንዳይቀርባቸው ይህን ሁሉ ያደረጉ በጣም ብልጥ ብልህና ጥበበኛ አስተዋይ ንጉስ ነበሩ ብሎ መናገር ይቻላል። መምህር ጋሻው ጋዘላለም እንግዲህ ትምህርቱን ነው ያነሱት። የመንግስት አገልግሎት በአጼ ምኒልክ 900 አካባቢ እንደተጀመረ ይነገራል። ታሪክም እንዲሁ ያወሳል። በዛን ጊዜ ቢጀመርም እንግዲህ ኃይለ ሥላሴ ከዓለም ስልጣኔ ጋር እንግዲህ አዛንቀው በኢትዮጵያ ሀገራችን ጥቅም ላይ ለማዋል ሰፊ ስራዎችን እንደሰሩ ነው የሚነገረው። እንዲሁ የግብር አሰባሰባችን ብናነሳ፣ የፍርድ ቤት ችሎታችን ብናነሳ፣ ሆስፒታሎቻችን ቅድም ከትምህርቱ ጋር ማንሳት እንችላለን። ግን ቀላል ነገር አይደለም። ግብር አሰባሰባችን በየአውራጃው ይሰበሰብና ለዛ አውራጃ ጥቅም ላይ ይውል የነበረን ገንዘብ ወደ ማዕከላዊ መንግስት እንዲመጣ ገንዘቡን አድርጎ ትልቅ ስራዎች እንዲሰሩ ማድረግ ተችሏል። የባሪያ ስርዓትን ማንሳት እንችላለን። አጼ ምኒልክም ሳይቀር በአዋጅ አውጀው ብዙ ስራ ለመስራት የሞከሩበት ጊዜ ነበረ። በአጼ ኃይለ ሥላሴ ግን እሳቸው ከቤተ መንግስት ጀምሮ የቤት ሰራተኞቻቸው ነፃ እንዲሆኑ በማድረግ ከዚህ አንጻር በመንግስት አገልግሎት ያለውን እስኪ ያንን ጊዜ እናስታውሰው። ምን አይነት የመንግስት አገልግሎቶች በስፋት ይሰጡ ነበረ? ኃይለ ሥላሴ በጣም የሚወደሱባቸው የመንግስት አገልግሎቶች የትኞቹ ናቸው ጋሼ? ለምሳሌ መጀመሪያ ባነሳ ዘመናዊ ትምህርቶችን አስፋፍተዋል። አዳሪ ትምህርት ቤቶችን ራሳቸው ልብስ እያለበሱ ምግብ እየሰጡ ሳሙና እየሰጡ ትምህርትን አስፋፋዋ ባለውለታ ናቸው። ሌሎችን ደግሞ ቢሮክራሲውን ለመሙላት ግብጽ፣ ፈረንሳይ፣ እንግሊዝ እየላኩ ብዙ ተማሪዎችን አሰልጥነው አምጥተዋል። ቢሮክራሲውን ሞልተዋል። ምን ማለት ነው? ሞደርን አድሚኒስትሬሽን በኢትዮጵያ ውስጥ እንዲስፋፋ ትልቅ በር ከፍተዋል። ስለዚህ ለሀገሪቱ ባለውለታ ናቸው። ሌላው ብርሃንና ሰላም ማተሚያ ቤት የማን ነው? ምን ያህል አስፈላጊ እንደሆነ ህዝብን ለመቀስቀስ እውቀትን ለማስተላለፍ መሰረታዊ ነገር እንደሆነ ማጋዚን የተረዱ ኃይለ ሥላሴ ናቸው። ለመጀመሪያ ጊዜ ብርሃንና ሰላም በ1917 ተመሰረተ። እንግዲህ በአብዛኛው የምነግርህ ግሪጎሪያን ካሌንደር ነው። ያው መጽሐፉ ጋር ያለ በዛ ስለሆነ ያው 7 እየቀነሱ ማቅረብ ነው፣ ምንም ችግር የለውም። ሌላው ደግሞ ምንድነው የውጭ ኢንቨስትመንት ጋብዘዋል። ሚሽነሪዎች ሁሉ ገቡ። ምንም እናንተ ባትቀየሩ የሚቀበላቸው ካለ ይስበኩ በሚል ሚሽነሪዎች ሁሉ ገብተዋል። ታውቃላችሁ ኢሮፒያንስ ደግሞ ሚሽነሪ መጡ ማለት ኢንቨስትመንት ተከትሎ ይመጣል። መጀመሪያ ሃይማኖታዊ ቅስቀሳ ነው፣ ግራውንዱን ይጥላሉ፣ እነሱ ደግሞ ኢንቨስት ያደርጋሉ። ለዛ ሁሉ በር ከፍተዋል። ሌላው ለመጀመሪያ ጊዜ ቅድም ወንድሜ እንዳለው ኢትዮጵያ የሊግ ኦፍ ኔሽን አባል እንድትሆን ያደረጉ ትልቅ መሪ ናቸው። ትልቅ ተቃውሞ ሁሉ ነበረ። ባርነትን ያላጠፋች እንዴት ከሰለጠነ ህዝብ ጋር እኩል ትቀመጣለች? ተቃውሞ ነበር። ዘመናዊ አስተዳደር የሌላት ዴሞክራሲ የሌለባት ሀገር። ስለዚህ በስልጣኔ እንደኛ ካልደረሱ ሀገሮች ጋር እንዴት እንቀመጣለን ብለው ብዙ የጮሁ ነበሩ። ግን አንዷ የተሟገተች ጣሊያን ነች። ያው ስታመቻቸን ነው፣ በእርግጥ ለወረራ ስታመቻቸን ነው። አንዷ ጣሊያን ነበረች። በዚህ አባል እንድትሆን ትልቅ ጥረት አድርገዋል። ይህ የእሳቸው ጥረት ነው። ሌላው መኳንንቶችን ሰብስበው በእኛና በኢሮፕ ያለውን ልዩነት እንዲያዩ ኢንቴንሽናሊ ሰርተዋል። ኢሮፕን ዞሩ። እንግዲህ የነበረው ግንኙነት በዛን ጊዜ ሲታይ ሆርን እንድታይል ቀንድና ጅራት ነበር። ከጎጆ ቤት ነው ወጥተው የሄዱት፣ የሳር ቤት። ኢሮፕን ሲያዩ ተደመሙ ይላል። በቃ ያንን የስልጣኔ መስመር መከተል እንዳለባቸው ሁሉም ተከትለው መጡ። ትልቅ ሌሰን ነው። ከዛ በኋላ ነው ሞደርናይዜሽን በኢትዮጵያ እንዲገባ በሩ ላይ የተከፈተው። ይህ ሁሉ የወሰዱት ገና አልጋ ወራሽና እንደራሴ ያሉ ነው። የፖለቲካ ስልጣን ከያዙስ በኋላ አንዱ ለኢትዮጵያ ለመጀመሪያ ህገ መንግስት የተጻፈ ህገ መንግስት የሰጡ እሳቸው ናቸው። ይህ ደግሞ አንዱ የኢሮፒያኖች መስፈርት ነው። የሞደርኒቲ አንዱ ደግሞ ክራይቴሪያ ስለነበረ ማለት ነው። በእርግጥ እሳቸው ሁለት ሀሳብ አስበው ነው። አንድ በኢሮፓ ዓለም ተቀባይነት ለማግኘት፣ ሁለተኛው ደግሞ የሚሉ ምንድነው ብዙ ጊዜ ሪጂናል ሎርድስ አሉ፣ የፖለቲካ ስልጣን ሽኩቻ የሚፈልጉ እነሱን አፍ ማስዘጋትና ይህ የንግስና ከዘራቸው እንደማይወጣ
ለማረጋገጥ ትልቁ ማህተም ደግሞ ኮንስቲትዩሽን ነው። ለዛም ፈልገውታል፣ ሰርተውበታል። አንዳንድ ጊዜ ደግሞ ለህዝቤ ፍትህና ርትዕ እንዲያገኝ ጀስትስ ብለዋል። እቺ ግን ዋይት ዎሽ ነች። በእርግጥ እንደምና ምን ልበለው በነጭ ማጠብ ልበለው በአማርኛ ዋይት ዎሽ ነች። ጀስትስ አላገኘም፣ ዴሞክራሲም አልነበረም። ግን በአደባባይ ተናግረዋል። ህዝቤ ፍትህ እንዲያገኝ ርትዕ እንዲያገኝ በሚል ለመናገር ሞክረዋል። ይሄ ደግሞ የእሳቸው ትልቁ እንትን ነው እንግዲህ የፖለቲካ ስልጣን ከያዙ በኋላ ያመጡት ነው። አስተዳደርን በሚመለከት እሳቸው ትልቁ ጥረታቸው ሴንትራላይዝ ማድረግ፣ ለሪጂናል ሎርድስ ምንም አይነት ቦታ አይሰጡም። ጅማ ላይ አባ ጅፋርን ልጁን ጆቢርን አወርደው ሾሙ። ጎጃም ላይ የንጉሥ ተክለ ሃይማኖትን ዘር አውጥተው ሾሙ። ጎንደር ላይ ሾሙ። ልዩ የሚያደርገው የትግራዩ ብቻ ነው። የትግራዩ የአፄ ዮሐንስ እነ መንገሻ ስዩም እንዲቀጥሉ ተደርገዋል። ግን ሌላ ማሰሪያ ፖለቲካል ሜሬጅ ልጅ አጋባቸው። ይህ ምን ማለት ነው? ሁሉም አስተዳደር ተማከለ፣ ሴንትራላይዝድ ሆነ ማለት ነው። ይህ ደግሞ ብልጠትን ይጠይቃል። ይሄ የሊደርሺፕ ትልቅ ጥበብ ነው። ይህንም ደግሞ ያገኙት እርሳቸው ናቸው። ሌላው ደግሞ የሀገሪቱ ኢኮኖሚ በሁለት ገቢዎች ላይ የተመሰረተ ነበር። አንዱ ያው የመሬት ግብር ነው። አንዱ ደግሞ ታክስ፣ ይሄ ከኮሞዲቲ ከሸቀጥ በሚገኘው ገቢ ነበር። ይህን ለማድረግ ሀገሪቱን በ14 ክፍለ ሀገር ከፍለው ጠቅላይ ግዛት ልበለው ያኔ፣ ከዛ ደግሞ በአውራጃ፣ ከዛ እንደገና በወረዳ ስትራክቸር ዱኖ የሀገሪቱን ገቢ በማማከል ለማሳደግ ከዚህ የተነሳው ነው መንገዶችን ኢንፍራስትራክቸር የተሰራው። ከዚህ የተነሳ ነው ሆስፒታሎችን የሰራው። ከዚህ የተነሳ ነው በሀገሪቱ ሞደርኒቲ የመጣው። ስለዚህ ለሀገሪቱ ይሄ ባለውለታ ናቸው። ሀገሪቱ ብሔራዊ ጦር እንዲኖራት ጥረት ያደረጉ እሳቸው ናቸው። ሌላስ የመጀመሪያ ሚሊተሪ አካዳሚ ሆለታ እንዲከፈት ያደረጉ እሳቸው ናቸው። አሰልጣኞቹ የስዊድን ተወላጆች ነበሩ። በሚሊተሪ ራሳቸው እንዲችሉ ትልቅ ጥረት ያደረጉ ናቸው። በተለይ ዲፕሎማሲያዊ ጥረታቸውና ዓለም አቀፍ ሲያቢያቸው ምንድን ነበረ? የባህር በር ጉዳይ ማንሳት እንችላለን። ከዲፕሎማሲ አንጻር ኃይለ ሥላሴ ተጫወቱት ብለን የምናስበው ሀገራዊ ተግባር የኤርትራ ጉዳይ በእሳቸው ዘመን አስቸጋሪ ነበረና ያን ያመጡበት መጀመሪያ በፌዴሬሽን ከዛ በኋላ ደግሞ እንደገና ወደ ሀገር አመጣው የኢትዮጵያን ታላቅነት ለመመለስ የባህር በር ብቻ ሳይሆን የባህር ክልሏንም ኢትዮጵያ እንድታገኝ ያደረጉበትም መንገድ በጣም ትልቅ በታሪካቸው ውስጥ በትልቅ የሚነሳ መሆን አለበት ብዬ አስባለሁ። በጣም ጥሩ ዲፕሎማት ናቸው። ተናግረው ማሳመን የሚችሉ ዲፕሎማት ናቸው። ከሳቸው ስርም ያሉ የእሳቸው ግርፍ የሆኑ ሰዎችም ነበሩ። በእርግጥ ጥሩ ዲፕሎማቶችም እነሱን ተጠቅመው የኢትዮጵያ መብትና ጥቅሞች እንዲከበሩ ያደረጉበት መንገድ በጣም ትልቅ ነው። ጋሼ ቅድም ሲያነሱት እንደነበረው ብሔራዊ ዋና ዘመናዊ ጦር የምድር ጦር ብቻ አይደለም በሳቸው ዘመን እንትን ያደረጉት። እንደውም አንድ በቅርቡ አንድ ኮሞዶር የሆኑ ሰው አግኝቼ ነበረ። የቀድሞ የባህር ኃይል የነገሩኝ ነበርና የባህር ኃይል ኮሌጅ ሁሉ እስከ ማቋቋም ደርሰው ነበር በሳቸው ዘመን። ሁለት የባህር ኃይል ምድቦች ነበሯቸው፣ ምጽዋና አሰብ የሚኖሩ አይተውታል። ምክንያቱም ሀገር ልትጠበቅ የምትችለው በዘመናዊ ጦር ነው ብለው ስላሰቡ የጣሊያን ለሁለተኛ ወረራ ስትመጣ የመርዝ ጋዝ አንድ የውጭ ደራሲ የጻፈው የመርዝ ጋዝ ትረጫለች ተብሎ ሲታሰብ ስለነበረ አንድ በዘመኑ ትልቅ ከነበሩት ራሶች መካከል ራስ ካሳ ወታደሮቻቸው ከልብስ እንደዚህ የሚሸፍኑበት ይዞ ያን የመሰሉን ጀግና ሳይ ቆጨኝ። ግን እኮ ያድንም ልላቸው ፈልጌ እዛ ጀግና ላይ ተስፋቸውን ማጨለም ነው ብዬ አስባለሁ ይላሉ። እና በ5 ዓመቱ የጣሊያን ወረራ ጊዜ ዘመናዊ ወታደር አለመኖር ምን ያክል ሊጎዳ እንደሚችል እሱን ስለተረዱ ከሌሎች ሀገራት ጋር ግንኙነታቸውን በማሳለጥ ዘመናዊ ጦር እንዲኖረን፣ ዘመናዊ ትምህርት ቅድም ስንለው እንደነበር እንዲኖር፣ የኢትዮጵያ ውስጣዊ አንድነት እንዲረጋገጥ በማድረግ በኩል የተጫወቱት ሚና የሚገርም ነበረ። ለሰላም ያደረጉት መንገድ፣ በዓለም አቀፍ ተቋማት የማመታቸው መንገድ፣ በዓለም አቀፍ ሕግጋት ወይም ኢትዮጵያ በተዋዋለችባቸው ሕግጋት የሄዱበት መንገድ የሚደንቅ ነው። ከሀገራቸው ሰላም አልፎ በኋላ ነጋሼ ሊያነሱት ይችላሉ። ለሌሎች ሀገራት ሰላም እኮ የሚጨነቁ ሰው ነበሩ። ለዛም ነው ከዚህ አንስተው እስከ ሩቅ ምስራቅ ድረስ ወይም እስከ ኮሪያ ድረስ ጦር ያዘመቱ።
በነገራችን ላይ በዛ በማዝመታቸው የኢትዮጵያን ልዕልና ከፍ ያደረጉ መሪ ናቸው ብዬ አስባለሁ። አንድ በህይወት የነበሩ አሁን አረፉ መሰለኝ ደባርቅ አንድ ያግንቻ እንዳ በዛ ወቅት ከቃኘው ሻለቃ 3ኛ ቃኘው ሻለቃ ሄደው የዘመቱ አንድ አርበኛ አግኝቼ የኢትዮጵያን ስምና ክብር ከፍ አድርገን ነው የመጣን ይላሉ። ምክንያቱም የተማረከባቸው አልነበረም። በጣም ዲሲፕሊን የሆነ ወታደር ነው የነበራቸው። ጀግኖች ናቸው። የተሰጣቸውን ግዳጅ በጥንቃቄ ነበር የሚወጡትና መጨረሻ ላይ ስንሸኝ የኢትዮጵያ ሰንደቅ ዓላማ ከሌሎች በተባበሩት መንግስታት ስር ሆነው ከተደራጁ ሌሎች ዓለም ሀገራት ከፍ ላ ተለይታ ተውለብለብና ለ15 ደቂቃ ጨብጭቡላቸው ተብለን ነበር። ያ ማለት የሀገርን ስም ነው ከፍ አድርገ የምትመጣው። ኢትዮጵያ ምን ያክል ጠንካራ ሀገር ለአፍሪካ የሚሰጠው እሳቤ አለ በነጮቹ። በእርግጥ ብዙ እሳቤ አድዋ ቢያስተካክለው ግን እሳቸው ደግሞ የሄዱበት መንገድ የሚገርም ነው። ለሀገር በጣም ትልቅ ስራዎችን የሰሩ ብልህ መሪ ናቸው። በዲፕሎማሲያቸው ሀገራችን ይበልጥ እንድትታወቅ በማድረግ ረገድም ከፍተኛ ስራዎችና ጨዋታዎችን ተጫውተዋል። አንዱ ደግሞ የባህር በር ጉዳይ በተለይ በእሳቸው ዘመን ለመስራት የተሞከረው ነገር ቀላል ነገር አይደለም። እዛ ላይ የሆነ ነገር ቢጨምርልን ደስ ይለኛል። እሳቸው ብቻ አይደሉም። ከአጼ ዮሐንስ ጀምሮ ይሄ ባህረ ነጋሽ ድሮ ይባል የነበረው በኋላ ነው ተቀይሮ እንደገና አሰብና ምጽዋ የተባለ የመጣ ኤሪትሪያ ከመጣች በኋላ ማለት ነው። በሱ ላይ የነበራቸው አቋም ከፍተኛ አቋም የነበራቸው ናቸው። የውጭም ዜጎች የእሳቸውን የባህር በር አስፈላጊነት ኢትዮጵያ የባህር በር ያላትን ሪኮግናይዝ አድርገዋል አረቦች። ስለዚህ በዲፕሎማሲ ከፍተኛ እንትን ነበራቸው። ቅድም እንዳልኩት ደግሞ በዚህ አሁን ባልኩት በባህር በር ላይ የነበራቸው አቋም በጣም ከፍተኛ ነው። ሰላምን ለማምጣት የከፈሉት መስዋዕትነት ቀላል አይደለም፣ በጣም ከባድ ነው። እኛ ከምንገልጸው በላይ ነው። እንግዲህ ኃላፊነት ሸክም ከባድ ነው። የሀገሪቱ ኢታማዦር ሹም እሳቸው ናቸው። ስለዚህ የሀገሪቱ የጦር መሪ ሆነው ጦርነትን በብልህነት፣ በጥበብነት፣ በአስተዋይነት መምራት ይችላሉ። ታላቅ አባት ናቸው። ወንድሜ ሳይነሳ በተለይ እንግሊዝ መታ በገባችበት ወቅት ብዙ ነገር ነው ያጣ ነው። እንግሊዝ ረዳችን ብንልም ግን የወሰደችው ይበልጣል፣ ያጠፋችው ይበልጣል። እና የሀገራችን ኤሊቶች አርበኞች በጣም አግሬሲቭሊ ነበር ተነስተው ነበር እና እውነት ነው። ነገር ግን ብልሁና አስተዋይ ንጉስ አርቀው ስለሚያስቡ ይህንን በአንድ ወቅት ሁሉንም አመጣዋለሁ የሚል ሀሳብ ነበራቸው። የሄደውን ነገር አስመልሰዋለሁ የሚል ሀሳብ ነበራቸው። ስለዚህ ይሄ በጥበብ ይፈታላሉ። በዲፕሎማሲ ነው የፈቱት። ትልቅ የዲፕሎማሲ ስራ ፈተው መጨረሻ ላይ የጦር ኃይላቸውን ዘመናዊ በማድረጋቸው በጦር ኃይላቸው ውስጥ ሁሉ ራሳቸው ወታደር ሁሉ ሆኖ ያሰለጥኑ ነበር ነው የሚሉት። ይህንን በማድረጋቸው ከእንግሊዝ መንግስት የፊልድ ማርሻልነት ደብዳቤ ተሰጥቷቸዋል። ስለዚህ በሀገራችን የመጀመሪያው ፊልድ ማርሻል እሳቸው ናቸው። ያው እሳቸው ንጉሠ ነገሥት ስለሆኑ ብዙም ያንን ባያተኩሩበትም ግን ከእንግሊዝ መንግስት ግን ከብሪታንያ መንግስት ይሄ ተሰጥቷቸዋል። ይሄ ደብዳቤ ያላቸው በቃ ፊልድ ማርሻል በቃ ጥበባቸው። አንድ የጦር መሪ ጥበበኛ መሆን አለበት፣ አስተዋይ መሆን አለበት፣ ሄሮ መሆን አለበት፣ ጀግንነትን በጥበብ መራት አለበት። ይህንን አሟልተው ነው የተገኙት። ይህንን አሟልተው ስለተገኙ ሀገርን ከጥቃት ሀገርን ከውርደት የገላገሉ ሀገርን የነጻነት ሸማዋን ያዘለቁ አጼ ምኒልክ በር ከፈቱሳቸው ግን አዘለቁት፣ ዳር እንዲዘልቅ አደረጉት። ሉዓላዊነቱ ከፍ እንዲል አድርገውታልና በዚህ የተነሳ ፊልድ ማርሻልነትን አግኝተዋል። ከዚህ ከዲፕሎማሲው ላይ ተወሰነ የምጨምረው በ1959 ነው ጆን ኤፍ ኬኔዲ ያን አቀባበል ያደረገው። እንደዋዛ እናየው ይሆናል። ከ3 ከ4 ዓመት በፊት ነው የኬንያው መሪ ሄዶ ነበር። ደማቅ አቀባበል ተደረገለት። እስካሁን በማንም ተደርጎ የማያውቅ ይባላል። ግን ደግሞ ሲኤንኤንም ቢቢሲም ሁሉም ሲዘግበው አስተውላችሁ ከሆነ ከአጼ ኃይለ ሥላሴ ጋር ኮምፔር እያደረጉ ነው፣ እያወዳደሩ ነው። አይደርስም ነው የተባለው። ለዚህ ለኬንያው መሪ የተደረገው አቀባበል ከአጼ ኃይለ ሥላሴ ጋር አይገናኝም። ይሄኛው ቀጥታ ሄዶ ዘው በበረራ ሄዶ አርፎ እዛው ነው የተቀበሉት። አጼ ኃይለ ሥላሴ ግን በያረፉበት ቦታ ሁሉ አቀባበል እንዲደረግላቸው ጆን ኤፍ ኬኔዲ ያደረገው የተለየ ነበር። ክብር ነበራቸው፣ ሞገስ ነበራቸው።
ጆን ኤፍ ኬኔዲ ራሱ ሄዶ ሲቀበላቸው ለጥ ብሎ ነው የሰገደላቸው። ግርማቸው ያስደነግጥ ነበር። ያ የእርሳቸው ግርማ የሀገር ግርማ ነው፣ የማንም ግርማ አይደለም። ስለዚህ በዚህ ደረጃ ነው አሸናፊ የሆኑት። በ1963 የአፍሪካ አንድነት ድርጅትን መመስረት ችለዋል። ይሄ አሁን ማንም ያላደረገው፣ አሁን ሌሎች የሚያነጋንጉት እነ ሊቢያ እነ ግብጽ አሁንም ድረስ የሚመኙት፣ ይሄ ግን በደም በአለት ላይ የተመሰረተ እንዲሆን አድርገው የመሰረቱት እሳቸው ስለሆኑ ነው ያልተፈታ። ይህንን የቀድሞው ጠቅላይ ሚኒስትር መለስ ዜናዊ እንኳ መስክሮላቸዋል። እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ብዙ መቶ ዓመታቶች በጭቆና በባርነት የኖርን በመሆናችን ማናቸውም ሕዝብ ነፃ ሆኖ ሊኖር ይገባዋል ብሎ ለመከራከር ከኛ የበለጠ ሊኖር አይችልም። በአጠቃላይ ዛሬ እንግዲህ 1923ን አስበን ጥቅምት 23 ቀን ዘውድ የደፉበትን ቀን አስበን እየዘከርናቸው ነው ቀዳማዊ ኃይለ ሥላሴ። ከልጅነት እስከ ስልጣን፣ ከስልጣን ደግሞ ለሀገር እስካበረከቱት አበርክቶት ማውራት ከቻለ በአጠቃላይ በእኔ እንግዶች ውስጥ ኃይለ ሥላሴ ምን አይነት ንጉስ ነበሩ? ትላንትን ያወቁ ወይም ትላንት የአባቶቻቸውን ታሪክ፣ የኢትዮጵያን ታሪክ፣ የኢትዮጵያን ከፍታ በደንብ የተረዱ፣ በዚህ ዘመን ደግሞ ዘመንን እየዋጀች ኢትዮጵያ ወይም በሳቸው ዘመን በነበሩበት ዘመንን እየዋጀች የት መድረስ መቻል አለባት ብለው የኢትዮጵያን የመዳረሻ ወይም የከፍታዋን ዘመን ፍኖተ ካርታ አውጥተው ለመስራት ጥረት ያደረጉ ብልህ፣ አስተዋይ፣ ዲፕሎማት፣ የእውቀት ሰው፣ የጦር መሪ ማለት እንችላለን። ጦር ድረስ ሂደው የተዋጉ ሰውም ስለሆኑ እንደዚህ አይነት መሪ ናቸው ብዬ አስባለሁኝ። እኔ ከዘመን ቀድመው የተገኙ ብዬ እገልጻቸዋለሁ። በጥበብ በፍልስፍና የመሩ አባት ናቸው። በልህቀት የመሩ አባት ናቸው። ስለዚህ እኔ እንዲህ ነው የምገልጻቸው። ኃላፊነታቸውን የተወጡ በተለይ ከጎረቤት ሀገሮች ጋር በሰላም መኖር እንዴት እንደሚቻል ጥበብን ያስተማሩ ነበሩ። በሀገር ውስጥ ደግሞ እንዴት ህዝብን አስተባብሮ በጋራ መምራት ይቻላል የሚለውን ጥበብ ያስተማሩ ናቸው። በመንግስት ምስረታ አራያ ናቸው። አሁንም ቢሆን የሚመጣው ትውልድ ከሳቸው ብዙ ነገር ይረከባል። በመንግስት ስርዓት ፈጠራ፣ ከጎረቤት ሀገሮች እንዴት ሰላም ነው፣ ኢትዮጵያን በማስተዋወቅ ደረጃ በዩኔስኮ የተለያዩ ነገሮች እንዲመዘገቡ፣ ቡናን በማስተዋወቅ ለውጭ በዲፕሎማሲ ኢትዮጵያን ያስተዋወቁ ትልቅ መሪ ናቸው። ስለዚህ የኢትዮጵያ ታላቅነት ያበሰሩ በመሆኑ ታላቅነቷ እንዲቀጥል ይሄ ትውልድ ደግሞ ከሳቸው ብዙ ነገር ይማራል። ቴንክ ዩ። አመሰግናለሁ። በሀገሩ ያለው ክብረት ለማውጣትና ለማሰራት የህዝባችንን ኑሮ ለማሻሻልና ከዓለም መንግስቶች ጋር በፍቅር ለማስፋት ነው። እነዚህም ነገሮች ለማስኬድ የዓለምን መንግስቶች ሁሉ በእርዳታና በስምምነት ለመስራት ዋና ምኞታችን ነው። የተወደዳችሁ ተመልካቾቼ በዛሬው የቅዳሜ አቦል ዝግጅታችን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የንግስና ቀናቸውን ምክንያት በማድረግ በተለይ 1923 ጥቅምት 23ን ምክንያት በማድረግ ነው ዛሬ ከእንግዶች ጋራ ቀዳማዊ ኃይለ ሥላሴ በዘመናቸው ምን በጎ ተግባራት አከናወኑ፣ በዚህ ዘመን ያለው ትውልድስ ምን መማር ይገባዋል አለበት የሚሉ ሀሳቦችን ነበር ከእንግዶች ጋር አንስተን ወደ እናንተ ተመልካቾቻችን ስናደርስ የነበረው። ሳምንት ደግሞ የምንከራከርባቸውን ወያዩባቸውን ሀሳቦች ወደ እናንተ ተመልካቾቻችን የምናደርስ ይሆናል። የዛሬው ቆይታችን ይህን ይመስል ነበረ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናችኋለን። እያስተናገድኳችሁ መንገሻ አዲሴ ከእናንተ ጋር ቆይታ አደረግኩ። እንግዶቼ ያው እዚህ ስቱዲዮ ድረስ ጥሬና ክብራችሁ መጣችሁ እንዲህ ጥሩ ውይይት ስላደረግን በእውነት በቅዳሜ አቦል ስም እጅግ በጣም አመሰግናችኋለሁ።